ዩናይትድ የ2025-26 የመጨረሻ የኦልድ ትራፎርድ ጨዋታውን ኖቲንግሃምን 3-2 በማሸነፍ እንግዲህ አብቅቷል። ካስሜሮ የመጨረሻ የኦልድ ትራፎርድ ጨዋታውን አርጎ ንግግርም አርጎ ደጋፊዎቹን ተሰናብቷል። ብሩኖ ፈርናንዴዝ ሲጠበቅ እንደነበረው 20 የፕሪሚየር ሊግ አሲስቶችን በማድረግ ከኬቨን ደብሩይን እና ከሄነሪ ጋር እኩል መሆን ችሏል። ሉክሾም ከ1230 ቀን በኋላ ለዩናይትድ ጎል ማስቆጠር ችሏል። ዩናይትድ በክረምቱ ያዘዋወራቸው 3 የአጥቂ መስመሮች ከ10 በላይ ጎሎችን ለዩናይትድ በዚህ ሲዝን ማስቆጠር ችሏል። ለካስሜሮ ተተኪ ይሆናል ተብሎ የሚጠበቀው አንደርሰን በጨዋታው ላይ 2 አሲስቶችን በማስመዝገብ እንግዲህ ዩናይትድ ላይ 2 ጎሎች እንዲቆጠር የሆነው ተጫዋች ነው። ማይክል ካሪክም ከጨዋታው በኋላ ንግግርን አድርጓል። ስለ ጨዋታው፣ ስለ ማይክል ካሪክ ንግግር፣ ስለ ካስሜሮ፣ ስለ ብሩኖ ፈርናንዴዝ አሲስት በዚህኛው ቪዲዮ ላይ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። በዚህ ጨዋታ አብዛኞቻችን ደስተኛ ነን ብዬ አስባለሁ። ዩናይትድ ማሸነፉ 3 ነጥብ ማግኘቱ ብቻ ሳይሆን ብሩኖ ፈርናንዴዝ ከነ ሄነሪ ከነ ኬቨን ደብሩይን ጋር እኩል የሚያደርገውን የፕሪሚየር ሊግ አሲስት ማስመዝገብ ችሏልና ብሩኖ አሲስቱን መስበር የሚችልበት አጋጣሚዎች በጣም ብዙ ነበሩ። ግን ደግሞ የአጥቂ መስመሮቻችን ኳሶችን በደንብ ሲያባክኑ ነበርና ብራያን ምቤሞ በተደጋጋሚ ሲያባክንበት ነበር። ሰከንዳፍ የነበረው አጋጣሚ እንደውም ብራያን ምቤሞ ጎሉ ማስቆጠር የሚችልበት ብቻውን ነበር። በቀኙ በደካማው እግሩ ስለመታው ኳሱን ሰቀለው እንጂ ብሩኖ ፈርናንዴዝ ራሱ መሬት ላይ እስከሚወድቅ ነው እንግዲህ ያቺ ኳስ 20ኛ አሲስቱ መሆን የምችልበት አጋጣሚ ነበረች። ግን ደግሞ ብራያን ምቤሞ ያንን ኳስ አባከነው። ብሩኖ ፈርናንዴዝ ለደቂቃዎች የ20ኛ አሲስቱን እስከሚያዝመዘግብ እንግዲህ ጠበቀ። ቆንጆ ኳስ ብራያን ምቤሞ ወደ ጎል መቀየር ቻለና ብሩኖ ሲጠበቅ የነበረውን አሲስት ማድረግ ቻለ እና ተጫዋቾቹ ምን ያህል ደስተኛ እንደነበሩ ልክ እንደኛ እንደ ደጋፊዎቹ ነበር ፍላጎታቸው ያስታውቃል። ሴኒ ላመንስ ጎሉን ጥሎ መጥቶ ነው እንግዲህ ተቃራኒ በኩል ሴሌብሬት ሲያደርግ የነበረውና እያንዳንዱ ተጫዋች ብሩኖ ፈርናንዴዝ አሲስቱን እንዲሰብር አሲስቱን እንዲጋራ ፍላጎት እንደነበራቸው ያስታውቅ ነበርና በጣም ረድተውታል። እሱ የሚሰጣቸውን ኳሶች ወደ ጎል ለመቀየር ሙከራ ሲያደርጉ እነ ኩኛ ተመልክተናልና ግን ደግሞ አንዳንዴ ማይቀናምና ምናልባት ብሩኖ ፈርናንዴዝ የሚያቀብለንን ጎል ወደ ጎል እንቀይርና እሱ አሲስቱን ያስመዝገብ የሚለው ፍላጎት ወደ ጎል ኳሶች እንዳይቀይሩ አድርጓቸዋል ብዬ አስባለሁ። በደንብ ጎል ማስቆጠር የምንችልበት ጨዋታ ነበር። አይኖ 3 ጎሎችን አስቆጥረናል። ግን ሰከንድ ሃፍ የነበረን እንቅስቃሴ በጣም ብዙ እድሎች ነበሩና ብሩኖ ፈርናንዴዝ እሱ ራሱ የመታቸው ኳሶች አሉ። አሲስት ማድረግ ቢችል ሌላ 21ኛ አሲስት ማስመዘገብ የሚችልበት እነ ዶርጉ ያባከኑት ኳስ አለ፣ ነዝርክዚ ያባከኑት ኳስ አለና ሰከንድ ሃፍ ላይ በጣም ብዙ ኳሶች አባክነናል። ግን ጨዋታውን ማሸነፍ ችለናል። ስንፈልገው የነበረውን የብሩኖ ፈርናንዴዝ 20 አሲስትን ማስመዝገብ ችለናልና ጨዋታው በጣም አዝናኝ ነበር ማለት እንችላለን። በተለይ ሰከንድ ሃፍ የነበረው እንቅስቃሴ በሁለቱም በኩል የጎል ሙከራ ነበረው፣ ጎሎችም ነበሩት። በጣም አዝናኝ ነበር። ፈርስት ሃፉ ይሄን ያህል አልነበረም። በሁለቱም በኩል ይሄን ያህል አሪፍ ነገር እየተመለከተን አልነበረም። ምንም እንኳን በሉክሾ አማካኝነት ጎል ብናስቆጠርም በሁለቱም ሳይድ አዝናኝ ጨዋታ ተመልክተናል ማለት ይከብዳል። ሰከንድ ሃፉ ግን በጣም አዝናኝ ነበር። ሉክሾም እንግዲህ ከ2023 ላይ ነበር ለመጨረሻ ጊዜ በርንማውዝ ላይ ጎል ማስቆጠር እየቻለው ከ3 ዓመት በኋላ እንግዲህ ለዩናይትድ ጎል ማስቆጠር ችሏል። በጣም አሪፍ ጎል ነበርሽ። ከሉክሾ ብዙ ጊዜ ጎል አንጠብቅም። ያው እሱም ጎል አስቆጣሪ አይደለም። ዩናይትድ ላይ ግራ ክንፍ ተከላካይ ያስፈልገዋል። ቻንስ ክሬት የሚያደርግ አሲስት የሚያደርግለት እንደዚህ የጎል ተሳትፎ የሚኖረው ያስፈልገዋል የምንለው በእነዚህ አይነት ሞመንቶች እንኳን በአንድ ጎል ልዩነት ስናሸንፍ ተከላካያችን ጎል አስቆጥሮ የምናሸንፍበት ሞመንቶች እንዲፈጠሩ ነውና ሉክሾ ይሄ ለሱ በጣም ትልቅ ነገር ነው። በአመቱ 37 ጌሞችን መጀመር ችሏል። ይሄ ለሱ በጣም ሪከርድ ነው። ገና አንድ ጨዋታ ይቀራል። 38 ነው የፕሪሚየር ሊግ ጨዋታ ይጀምራል ተብሎ ይጠበቃል። ምንም አይነት ጉዳት ስለሌለበት የብራይተኑ ጨዋታ ላይ ይገኛል ተብሎ ይጠበቃልና ለሱ በጣም ትልቅ ነገር ነው። በዚህ አመት አቺቭ ያደረገው ሳይጎዳ ይሄን ሁሉ ጨዋታዎችን ማድረግ ቻለ። ጭራሽ ደግሞ የመጨረሻ የኦልድ ትራፎርድ ጨዋታውንም ጎል ማስቆጠር ቻለና በጣም አብረውት ሰረቤት ሲያደርጉ ነበር ተጫዋቾቹም እና ኩኛም ጎል ማስቆጠር ችሏል። ብራያን ምቤሞ ጎል ማስቆጠር ችሏል። ይሄ ደግሞ በክረምት የገዛናቸው 3 የአጥቂ መስመሮች ሴስኮ፣ ብራያን ምቤሞ፣ ኩኛ አሁን ላይ 10 እና ከዛ በላይ ጎል ነው በፕሪሚየር ሊግ ያላቸው። ሁለቱ 10 አላቸው። ሴስኮ ደግሞ 11 ጎል አለውና ዩናይትድ ምን ያህል ለተከላካዮቹ ለአጥቂ መስመሩ ኢንቨስት አድርጎ ምን ያህል እንዳገኘ ደግሞ እየተመለከተን ነው። ከሶስቱ እንግዲህ 31 ጎል ማግኘት ችሏልና አሲስቶቹን ሳንቆጥር ነው እንግዲህ ጎሎቹን ብቻ እየቆጠርን ነው እያወራን ያለነውና የጎል ተሳትፏቸው ደግሞ ከዛ በላይ ነው የሚሆነው። ይሄ ምን ያህል ዩናይትዶች በክረምት ዝውውር መስኮት የአጥቂ መስመራቸው ማደስ ፈልገው እንዴት እንዳደሱት ያሳዩናል። በዚህኛው የክረምት ዝውውር ደግሞ የመሃል ሜዳውን ማደስ ሲፈልጉ
እንደባለፈው አይነት እንደሚሆን ነው ኤክስፔክት የምናደርገውና በጣም ጥሩ የሚባል የዝውውር መስኮት እናሳለፍን የሚያሳይ ቁጥሮች ናቸው። ተጫዋቾቹም ደግሞ ያላቸው እንቅስቃሴ በተመሳሳይ መልኩ ያሳያል። ብራይን ምቤሞ አመቱን ሙሉ አሪፍ ነበር። የተወሰነ ትንሽ መንገጫገጭ ቢኖረው ኩኛም በተመሳሳይ መልኩ ሴስኮ አሰልጣኝ ከቀየረም በኋላ በጣም አሪፍ ሆነና በሚቀጥለው አመት ሶስቱም ከዚህ አሁን ካስቆጠሩት በላይ ጎል ማስቆጠር እንደሚችሉ ደግሞ እናውቃለን። ማቲያስ ኩኛ 15 ጎሎች ነበሩት በወልቭስ ቤት። ብራይን ምቤሞ ስንመለከተው ደግሞ 20 ያህል ጎል ነበረው በብሬንፎርድ። ስለዚህ ጎል ማስቆጠር እንደሚችሉ እናውቃለን። በዚህ አመት ከነበሩት ቡድናቸው ወደ ዩናይትድ ሲመጣ ያስቆጠሩት ጎል አንሶ ነው፣ ግን ደግሞ ለዩናይትድ በጣም ትልቅ ነገር ነው። ባለፈው አመት እነ ዝርክዚ እነ ራስመስ 4 ምናምን የነበራቸው እና አማድ 8 ጎሎች ነው የነበራቸውና እነ ጋርናቾንም ብንጨምር ተመሳሳይ አይነት ቁጥር ነው የነበራቸው። ይሄ ለዩናይትድ በጣም ትልቅ እድሳት እንዳደረገ የሚያሳይ ቁጥር ነውና የአጥቂ መስመሮቻችን ትልቅ ለውጥ እንዳደረገን የሚያሳይ ነውና በዚህኛው የክረምት ዝውውርም እንግዲህ ሌላ ኤክስትራ አንድ አጥቂ የሚያስፈርሙበት አጋጣሚ ይኖራል ብዬ አስባለሁ። እነ ዝርክዚ ይቀጥሉ እርግጥ ስላልሆነና ጨዋታው በጣም አዝናኝ ነበረ። ካስሜሮ የመጨረሻ የኦልድ ትራፎርድ ጨዋታውን አድርጎ ደጋፊውንም አመስግኖ የዚህ ክለብ ምርጡ ነገር ደጋፊ ነው ሲል እንግዲህ የመጨረሻ የኦልድ ትራፎርድ ጨዋታውን ማድረግ ችሏልና ካስሜሮ ምን ያህል ትልቅ ተጫዋች እንደሆነ እናውቃለን። ወደ ዩናይትድ ሲመጣ የዚህን ያህል ይገናል፣ የዚህን ያህል ለዩናይትድ ጠቃሚ ተጫዋች ይሆናል ተብሎ ማንም አልገመተም። በኤሪክ ቴን ሃግ ታይም ሲመጣ የነበረው ደሞዝ አሁንም ቢሆን ከፍተኛ እንደሆነ የተከፈለው እናውቃለንና ዩናይትድን የመረጠው ከፍተኛ ገንዘብ ስለተከፈለው ነው እንጂ ካስሜሮ ይሄን ያህል የሚያመጣው ለውጥ የለም ብሎ ብዙ ሰዎች ሲናገሩ ነበር። የመጀመሪያ አመቱ ካስሜሮ ምን ያህል ለዩናይትድ ጠቃሚ ተጫዋች እንደነበረ ተመልክተናል። የሚያደርጋቸው ቁጥሮች፣ የሚያደርጋቸው እንቅስቃሴዎች በኤሪክ ቴን ሃግ ዘመንም አሪፍ ነበሩ። ሁለተኛ አመቱ ላይ ለሱ በጣም ከባዱ ሞመንት ነበረ። በሴንተር ባክነት ራሱ ሲጫወት ነበር። ዩናይትድ በጣም ብዙ የተከላካይ ክፍሎች እየተጎዱበት ካስሜሮ እንደ ተከላካይም ሲጠቀሙበትና ራሱን በፈርዲናንድ ቆይታ ላይ ለኔ ከባዱ አጋጣሚ ሁለተኛ አመት ነው ሲል ነበርና ከዛም የባለፈው አመት አለ። ባለፈው አመት እንደ ቲምም ጥሩም አልነበረም። በዚህኛው አመት ግን በጣም የሚገርም አመት ነው ያሳለፈው ካስሜሮ። ያለሱ ያረግናቸውን ጨዋታዎች ራሱ ነጥብ ምንጥልበት ምንሸነፍበት ካስሜሮ በእግር ኳስ ህይወቱ እንግዲህ ከፍተኛ ጎል በአንድ ሲዝን ያስቆጠረበት አመት ሆኖም አልፏልና ይሄ በጣም ትልቅ ሪከርድ ነው። ካስሜሮ ከሜኑ ጋር ተጣምሮ ምን አይነት ነገር እንደሰጠን ተመልክተናል። እሱን እንዴት ነው ልንተንካው የሚችል ጭንቀት ዩናይትድን ከቶ ነው እንግዲህ ያለፈውና ካስሜሮ በጣም ትልቅ ተጫዋች ነው። ለዩናይትድ ትልቅ ነገር አድርጎ ነው ያለፈው። ሁሌም የምናወድሰው ሁሌም በጥሩ ነገር የምናነሳው ተጫዋች ሆኖ እሱም በጥሩ ሚሞሪ እንግዲህ ኦልድ ትራፎርድን ተሰናብቶ ወጥቷልና ካስሜሮ የመጨረሻው ጨዋታውን አድርጓል። ምናልባት የብራይተኑን ጨዋታ ሊያስጀምረው ይችላል ብዬ ተስፋ አደርጋለሁ። ያው አንድ ጨዋታ እጁ ላይ ያለ ግን ደግሞ ናውጋርቴም ሊያስጀምራቸው ይችላል። ኦልሬዲ ዩናይትድ ሶስተኝነት ቦታውን ስላረጋገጠ ማይክል ካሪክ ከዚህ በኋላ የብራይተኑ ጨዋታ ላይ ብዙም ተጨንቆ ይጫወታል ብዬ አላስብም። የነ ብሩኖ ፈርናንዴዝ አሲስቱን ይሰብሯል አይሰብረውም፣ ምናልባት ጠንከር ብሎ ተጫዋቾቹ ሊጫወቱ ይችላሉ። አንድ ሪዝን ያላቸው ብሩኖ ፈርናንዴዝ እና አመቱን ሳይሸነፉ አሸንፈው መጨረስ ብቻ ሊሆን ይችላል ብዬ አስባለሁ። እና ሌላው እንግዲህ ራሱ ማይክል ካሪክ ያሳወቀው ታይለር ማላሲያ በዚህኛው የክረምት ዝውውር ዩናይትድ እንደሚለቅ ተናግሯል። ያ ሁላችንም ውስጥ የምናውቀው ነገር ነው። ያው ማይክል ካሪክ ግን አፕሪሺየት አድርጉት በቃ ብሏልና ያው በጉዳት ማላሲያ ምን ያህል ረጅም ጊዜያቶች እንደቆየና ከዛ ውሰትም ተሰጥቶ ተመሳሳይ አቋሙ ማግኘት ስላልቻለ እንግዲህ ዩናይትዶች እሱን ሲጠቀሙት አልተመለከትንም። ማይክል ካሪክም አንድ ጨዋታ የኒካስትሉ ጨዋታ ላይ ነው ማስገባት የቻለው። እሱንም ዋጋ የሚያስከፍል ተሰርቶ እንግዲህ ዩናይትድ 2-1 እንዲሸነፍ ማድረግ ችሏል። ታይለር ማላሲያ በክለባችን ውስጥ ይሄ ነው የሚባል ነገር አላመጣም። ያው ተጫዋቹም ራሱ የሚያውቀው ጉዳት ነው ከዩናይትድ ጋር ያለውን ኮኔክሽን እንደዚህ እንዲሆን ያደረገው እንጂ ዩናይትዶች ልክ እንደነ አንቶኒ ወይ ደግሞ እንደነ ራስመስ እድል ሰጥተውት ምናምን እድሉን ሳይጠቀም ቀርቶ እንዳልሆነ ያውቃል። የጉዳት ነገር ነው። የትኛውም ተጫዋቹ ጉዳት የእግር ኳስ ህይወቱን ያበላሽበታል። ታይለር ማላሲያ አንደኛው በጉዳት የእግር ኳስ ህይወቱ የተበላሸ ተጫዋች ነው ብዬ አስባለሁና የኦልድ ትራፎርድ የመጨረሻ ጨዋታቸው ከሚሆኑ ተጫዋቾች መሃል አንደኛው እሱ ነው። ናውጋርቴን ኤክስፔክት እናደርጋለን። ዝርክዚም የመጨረሻቸው ጨዋታ ነው ተብሎ ይገመታልና እነዚህ ተጫዋቾች እንግዲህ ማይክል ካሪክ አናውንስ ባያረጋቸውም ልክ እንደነ ካስሜሮ ልክ እንደነ ማላሲያ ይለቃሉ ተብሎ የሚገመቱ ተጫዋቾች እንደሆኑ ሁላችንም እናውቃለን። ማይክል ካሪክም እንግዲህ በዩናይትድ አሰልጣኝነት 16 ጨዋታዎች መምራት ችሏል። ከነዛ 16 ጨዋታዎች 3 አቻ ማውጣት ይችላል። በሊድስ ዩናይትድ 2-1 ተሸንፏል። በኒካስትልም ደግሞ 2-1 መሸነፍ ችሏል። ቀሪ 11 ጨዋታዎችን ደግሞ ማሸነፍ ችሏል። ከነዛ 11 ጨዋታዎች እንግዲህ ቢግ ሲክስ የሚባሉት ሁሉም አሉበት እና አስቶን ቪላንም ጨምሮ
ቶተንሃምን ካመጣ ነው ጭምር ማለት ነውና ትልቅ የሚባል ውጤት ነው ያስመዘገበው። እሱም ሲናገር እንግዲህ በዚህ ትንሽ ወራት ውስጥ እንግዲህ ትልቅ የሚባል ድሎችን ትልቅ የሚባሉ ጎሎችን ማጣጣም ችለናል። ተስፋ አረጋለሁ ይሄ ነገር በሚቀጥለውም ሲዝን እንደሚቀጥል የሚል አስተያየትን ሰጥቷልና ልክ እንደ ሩበን አሞሪም ያለ ትልቅ ቃል አልገባልንም። ጥሩ ቀናቶች እየመጡ ነው ብሎ 38ኛ ሳምንት ላይ ትዝ ይላችኋል ባለፈው ሲዝን ከአስቶን ቪላ ጋር ጨዋታ ካደረግን በኋላ አስቶን ቪላን አሸንፈን እንደዛ የተነግግርና አርጎ ነበርና ግን ደግሞ ጥሩ ታይምም አልመጣም። ምንም እንኳን ዩናይትዶች ጥሩ የሚባል ሲዝን ባለቀ ሰዓት ብናሳልፍም ጥሩ የሚባለውን ታይም ግን አላሳለፍንም። ሞስት ኦፍ ታይም ጥሩ የሚባለው ሲዝን አላሳለፍንም። ያው እነዚህ የማይሞሉ ጌሞች ላይ ነው እንግዲህ ዩናይትድ አክቲቭ ሆኖ ጥሩ ተጫውቶ እንግዲህ ሻምፒዮንስ ሊግ ማለፍ የቻለው 3ኛ ደረጃ ማጠናቀቅ የቻለው ትላልቅ ቲሞችን ማሸነፍ የቻለውና ወደ 20 ምናምን የሚጠጉ ጨዋታዎችን እነ ኤፍኤ ካፕ እነ ካርሊንግ ካፕ በመጀመሪያው ዙር እንድንሸነፍ ያደረገን ሲዝን ነው። ግን ደግሞ አጨራረሳችን በጣም አሪፍ ነው። ይሄ ለዩናይትድ በጣም ትልቅ ነገር ነው ብዬ አስባለሁና አጀማመሩ ላይ እንደዚህ ፍጻሜ ይሆናል ተብሎ አልጠበቀም። ማይክል ካሪክም ይሄንን ነገር ያሳየናል ብለን ሁላችንም አልጠበቀም። ዩናይትዶች 2 ዓመት ኮንትራት ሰጥተውታል። 1 ዓመት ተጨማሪ በሚቀጥለው ሲዝን በጣም አሪፍ ነገር ያሳየናል ብዬ አስባለሁና ማይክል ካሪክ በዚህ ሲዝን ያየነውን ነገር በተሻለ ጨምሮት ደግሞ አዳዲስ ተጫዋቾች ሲፈርሙለት ከጥሩ ኢነርጂና ከጥሩ ተጫዋች ጋር ለዋንጫ የምንፎካከርበት ሻምፒዮንስ ሊግ ጥሩ የሚባል ርቀቶች የምንሄድበት ሲዝን ይሆናል ብዬ ተስፋ አረጋለሁ። ሌላው ማንሳት ያለብን ያው የዝውውር ጉዳይ ስናነሳ ካስሜሮን ስናነሳ በዚህ ጨዋታ ላይ ተመለከትነው አንደርሰን ነው የተጫዋች እንግዲህ በጨዋታው ላይ ኖቲንግሃሞች 2 ጎሎችን ሲያስቆጥሩ ሁለቱንም አሲስት ማድረግ የቻለው ተጫዋች እሱ ነው። ያው የዩናይትድ ተጫዋች የዩናይትድ የተከላካይ መስመር ደካማ እንደሆነ ያየንበት ነው። ሁለቱም ጎሎች ሲገቡ ሞርጋን ግሪቭስም ሆነ የኖቲንግሃሙ ተከላካይ ቴስቶን ሲያስቆጥርም በጣም ነፃ ነበሩ። ሁለቱም ጎሎች ሲገቡ በነፃነት ነበር ጎሎችን ማስቆጠር የቻሉትና የተከላካይ ክፍላችን በክረምቱ የተወሰነ እድሳት ወይ ደግሞ አንዳንድ ተጫዋቾች እንደሚያስፈልጉት የሚጠቁም ጨዋታም ነው ብዬ አስባለሁ እና ማቲያስ ዴሊት ከጉዳት አገግመው ሲዝኑን የማይጀምሩ ከሆነ ዩናይትድ አንድ ተጫዋች በክረምቱ እንደሚያስፈልገው ነውና በእነዚህ የታጫወት ሻምፒዮንስ ሊግ ፕሪሚየር ሊግ የዋንጫ ተፎካካሪ መሆን ከባድ ነው። ያው አንደርሰን ደግሞ በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴ ማድረግ ይችላል። ዩናይትዶች ለምን እየፈለጉት እንደሆነና ከ100 ሚሊዮን ፓውንዶች በላይ የሚገመትን ተጫዋች እንግዲህ ለማስፈረም ለምን እየመከሩ እንደሆነ የሚያሳይ እንቅስቃሴዎችን አድርጓል። በጨዋታው 2 አሲስቶችን አድርጓልና ካስሜሮ እንግዲህ ዩናይትድን ሲሰናበት ሌላኛው ካስሜሮ ሊተክን ይችላል የሚለው ተጫዋች እንግዲህ ለኦልድ ትራፎርድ ምን ያህል ትልቅ ተጫዋች እንደሆነ ያሳየበት ጨዋታ 2 አሲስቶችን ያስመዘገበበትም ጨዋታ ሆኗልና በአጠቃላይ ሰከንድ ሃፉ በጣም አዝናኝ ነበር። እነ አንደርሰንን ተመለከተን ብሩኖ ፈርናንዴዝ አሲስት አደረገ። እነ ኩኛ እነ ምበቡ 10 የፕሪሚየር ሊግ ጎሎችን ማስቆጠር ቻሉ። ዩናይትድ 3ኛነት ደረጃውን አረጋገጠ። 68 የሊግ ፖይንቶችን ማግኘት ችሏል። በሚቀጥለው ሳምንት የሚያሸንፍ ከሆነ 71 የሚደርስበት አጋጣሚ አለ። ዝኑ በጣም አሪፍ ነበር ብለን መናገር እንችላለን። አንድ የብራይተኑን ጨዋታ ካረግን በኋላ ደግሞ ዩናይትድ ያስቆጠራቸው ጎሎች ከባለፈው ሲዝን ዩናይትድ የባለፈው ደረጃ አሁን ያለበት ደረጃ በጣም ብዙ የምናወራባቸው ርዕሰ ጉዳዮች አሉ። በዚህኛው ጨዋታ አብዛኞቻችሁ በብሩኖ ደስተኛ እንደሆናችሁ በጣም እርግጠኛ ነኝ። ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።